የቴክኒክና ሙያ የሥራ አውደ ርዕይ ተጠናቀቀ። ከሚያዝያ 3 እስከ 4 ቀን 2017 ዓ.ም በቅዱስ ዮሴፍ ካቶሊክ ትምህርት ቤት ሲካሄድ የነበረው የቴክኒክና ሙያ የሥራ አውደ ርዕይ ተጠናቀቀ። ዘንድሮ ለሁለተኛ ጊዜ የተካሄደውን አውደ ርዕይ የኢትዮጵያ ካቶሊክ ገዳማት ጥምረት ከኢትዮ ጆብስ ደረጃ.com እና ከሌሎችም ተቋማት ጋር በመተባበር አዘጋጅቶታል። በሁለት ቀናት አውደ ርዕዩም ከ70 በላይ ቀጣሪ ተቋማትና ከ1000 በላይ የቴክኒክና ሙያ ምሩቃንና ስራ ፈላጊዎች ተሳትፈውበታል። የስራ አውደ ርዕዩ ዋና ዓላማም በተለይም ከአረብ ሀገራትና ሌሎችም ስደት ተመላሽ እናቶች፣ ወጣቶችና ሌሎችም ስልጠና በመውሰድ በእንደዚህ አይነት መድረኮች ስራ የሚያገኙበትና ራሳቸውን የሚችሉበት መድረክ መፍጠር ነው። በሁለት ቀናት የስራ አውደ ርዕዩ ማጠናቀቂያ ዕለትም በተለይም የኢትዮጵያ ቴክኒክና ሙያ ወቅታዊ ሁኔታዎች በኢትዮጵያ ቴክኒክና ሙያ ማሰልጠኛ ተቋም አካዳሚ ዳይሬክተር ክቡር ዶክተር ገነነ አበበ ገለጻ በማድረግ የፓናል ውይይቱን መርቷል። ከዚህም በተጨማሪ በቴክኒክና ሙያ ዘርፍ እየተስተዋሉ ስላሉ ክፍተቶችና እድሎች እንዲሁም ዘርፉ ወደፊት ስላለው ተስፋ በዕለቱ የተገኙ ምሁራን ከተሳታፊ ተቋማት ተወካዮችና ጥሪ ከተደረገላቸው ጋር የፓናል ውይይቶችን አድርጓል። በመዝጊያው መርሃ ግብርም በቴክኒክና ሙያ የሥራ አውደ ርዕይ ለተሳተፉና ላስተባበሩ እውቅና የመስጠት ስነ ስርዓት ተደርጓል።